አብዛኛው ሰው 80% ከመቶ የሚሆነው ሰው ማለት ነው ፍርሃቱ ከምንም በላይ ገዝፎ እንዲቀመጥ ይፈቅዳል። በዚህ ቪዲዮ ላይ እንደምትመለከቱት ሳይንቲስቶች ስለ ፍርሃት ድምዳሜ ለማድረግ ሙከራ ያደረጉበት መንገድ ነበር። እንደምትመለከቱት ህፃናቱ ያለምንም ፍርሃት ከእባቦቹ ጋር ጊዜን እያሳለፉና እየተዝናኑ ነው ያሉት። ወላጆች ደግሞ በጣም በመፍራትና በመጨነቅ ልጆቻቸውን ከርቀት እየተመለከቱ ነው። በእርግጥ እዚህ ጋር የሚገኙት እባቦች መርዛማ የሆኑ እባቦች ሳይሆን ምንም አይነት መርዝን ሆነ ጉዳትን የሚያስከትሉ እባቦች አይደሉም። ታዲያ ሳይንቲስቶቹም ድምዳሜ ላይ የደረሱበት ሀሳብ የሚያስደንቅ ነው። የሰው ልጅ ሲወለድ ከሁለት ፍርሃት ጋር ብቻ አብሮ እንደሚወለድ በስተመጨረሻም ተናግረዋል። እነዚህም ፍርሃቶች የከፍታ ፍርሃትና የከፍታ ፍርሃት ማለት ትልቅ ከፍታ ቦታ ላይ ሲሆኑ ወደ መሬት የማየት ፍርሃት ሊሆን ይችላል እና ሁለተኛው ደግሞ በጣም የሚጮህ ድምጽ ናቸው። ስለዚህ ሌሎች ፍርሃቶች በሙሉ የተማርናቸውና ፕሮግራም ያደረግናቸው እንጂ ፍርሃት እውነተኛ ነገር እንዳልሆነ ገልጸዋል። አእምሯችን የሆነ ቦታ የፈጠራቸው እውነት ያልሆኑ ታሪኮች እንጂ በመሰረቱ ፍርሃት የሚባል ነገር ከእውነት የራቀ ነገር እንደሆነ ነው የተናገሩት። አይሳካልኝም ብሎ መፍራት፣ ሰዎች ምን ይሉኛል እያሉ መፍራት፣ የሆነ ነገር የመጀመር ፍርሃት፣ እነዚህ ሁሉ ነገሮች የኛ አካል አይደሉም። ውስጣችን በሁኔታዎች የሚወላቸውና ውስጣችንም አምኖ የሚቀበላቸው የተሳሳቱ አመለካከቶች ናቸው። ታዲያ ይህንን ፍርሃትና ጥርጣሬ ለአንዴና ለመጨረሻ ጊዜ ማስወገድ የሚያስችላችሁ እናም ሁሌም ከሌሎች ልዩ ሊያደርጋችሁ የሚችል አንድ ስሜት አለ። እሱም ኮንፊደንስ ወይም በራስ መተማመን ስሜት ነው። ስለ ኮንፊደንስ ወይም በራስ መተማመን ማንም ያልነገራችሁና ተጨባጭ እውነታ ይሄ ነው። በራስ መተማመን እነዛን ፍርሃቶች ከማጥፋት በተጨማሪ ልክ እንደ ፍርሃት ሁሉ አብሯችሁ የሚወለድ ነገር አይደለም። ነገር ግን ከጊዜያት በኋላ የምትገነቡት ማንነትና ስሜት ነው። በራስ መተማመን ታዲያ ከስሜት የበለጠ ልዩ የሆነ ክህሎት ነው። ምን ያህል ነገሮችን አሳክታችኋል ለሚለው መልስ ምን ያህል በራሳችሁ ትተማመናላችሁ የሚለው ጥያቄ ቀዳሚ ነው። በቅድሚያ ይህንን ቪዲዮ ከፍታችሁ ለምትመለከቱ ሁሉ ከልብ የመነጨ ምስጋናዬን አቀርብላችኋለሁ። በመቀጠል ደግሞ አንድ ሴኮንድ ብቻ እንደተለመደው ላስቸግራችሁና ቪዲዮን ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ሁሌም እንዲህ አይነት ትምህርቶችን እንድታገኙ ጋብዛችኋለሁ። አሁን ቀጥታ ወደ ነጥቦቹ እንግባ። ይህም በራስ መተማመን ታዲያ እንዴት መገንባት እንደምንችል አብረን እንመልከት። አንደኛ፣ ራስን መረዳት። አብዛኛው ሰው በራስ መተማመን ከስኬቶች፣ ስራን ከማግኘት፣ አስገራሚ አካልን ከመገንባት እና ከገንዘብ የሚመጣ ይመስለዋል። ነገር ግን ከነዛ ነገሮች ሁሉ ቀደም ብሎ ራስን በቅጡ ከመረዳት የሚመጣ ነው። ማን እንደሆንን የማናውቅ ከሆነ ለሰዎች ሁሉ ሁሉንም ነገር እንሆንላቸዋለን። ሌላው ጠቃሚው በራስ የመተማመን አካል ደግሞ እውነተኛ መሆን ነው። እኔ ማን ነኝ ስለሚለው ቃል ታማኝ መሆን በጣም አስፈላጊ ነገር ነው። የምታምኑት ነገር እና የምትፈልጉት ነገር ላይ መታመን። ማን እንደሆናችሁ በተረዳችሁ ጊዜና ዋጋችሁን፣ ጥንካሬያችሁን፣ ድክመቶቻችሁን በጥንቃቄ ስታውቁ ከሰዎች ጋር ለመስተካከልና ለመፎካከር የሚረዱ እንቅስቃሴዎችን ታቆማላችሁ። ከሰዎች ትኩረትን ለማግኘት መኖር ታቆማላችሁ። ምክንያቱም ለእናንተ ጥቅም የሚሰጠውን ነገር ማወቅ ትችላላችሁ። አብዛኛው ሰው አስተማማኝ ያልሆነ ህይወት የሚኖርበት ምክንያት ሌሎች ሰዎች፣ ቤተሰቦቼ፣ ጓደኞቼ፣ ማህበረሰቡ ምን ይሉኛልና እነሱ ስለኔ ያላቸው አመለካከት ምንድነው የሚለው እያሰበ ስለሚኖር ነው። ነገር ግን ራሱን በደንብ የሚረዳ ሰው ከመጠን በላይ ማሰብና መጨነቅ፣ ራሱን ከሌሎች ጋር ማፎካከርን፣ እያንዳንዱ እንቅስቃሴዎቹን መጠራጠርን ያቆማል። በዛ ምትክ ከሱ እውነት ጋር የሚሄዱ ምርጫዎችን ይመርጣል እና እያንዳንዱ ከእናንተ ጋር የሚሄዱ ውሳኔዎችን ብቻ መወሰን ደግሞ በራስ መተማመንን ለመገንባት መሰረት ነው። ስለዚህ ራስን መረዳት ጠንካራ የሆነ በራስ መተማመን ለማነጽ ቁልፍ መሳሪያ ነው። ስለ ራሳችሁ ብዙ መማር በጀመራችሁ ጊዜ ማን እንደሆናችሁ ለመረዳት የተሻለ ሰው ብቻ አትሆኑም። በተጨማሪም ከሌሎች ጋር በትክክለኛው መንገድ አብሮ መኖርና ዓለምን በተሻለ መንገድ ማየትና መረዳት ትችላላችሁ። በዚህ መንገድ የምታልፏቸው እያንዳንዱ ደረጃዎች ነገ ላይ የተሻለ ሰው እንድትሆኑ ይረዷችኋል። ሁለተኛ፣ የማይቀየሩ ነገሮች እንዳሉ አምኖ መቀበል። አንዳንድ ጊዜ መለወጥ የማንችላቸው ነገሮች እንዳሉ ማመንና መቀበል አለብን። ለምሳሌ አንዲት ሴት ነፍሰ ጡር ከሆነች በቃ ነፍሰ ጡር ናት ተብሎ ነው የሚወሰደው። ትንሽ እርግዝና የሚባል ነገር የለም። ከዛ በዘለለ ያ ነገር ቀጣይነት እንዳይኖረው ማድረግ ይቻላል ወይ የሚለው ሌላ ጥያቄ ነው። ነገር ግን መታመን ያለበት ነገር ያቺ ሴት በሆዷ ውስጥ ልጅ እንዳለ ነው እና እሱንም አለመቀበልና ለማስተባበል መሞከር አይቻልም። አብዛኞቻችን ብዙ ነገሮችን ለመጠገንና ለማስተካከል እንሞክራለን። ሰዎች እኛን እንዲወዱን፣ ያለፈ ታሪኮችን ለመቀየር፣ ሌሎች እኛን የሚያዩበትን መንገድ ለመቆጣጠር መሞከር። ነገር ግን እነዛ ሁሉ አይቻሉም። ምንም ያህል ብትጥሩ አንዳንድ ሰዎችን አትቀይሩ ወይም እናንተ
እናንተ ወደ ፈለጋችሁበት መልካም ነገር ልትወስዷቸው አትችሉም። አንዳንድ በሮች በጭራሽ አይከፍቱላችሁም። አንዳንድ አጋጣሚዎች ከመሆንና ከመከሰት አይቀሩም። ያ ደግሞ እንከን ወይም የኛ ችግር ብቻ ሳይሆን በቃ ላይፍ ነው። ህይወት እንዲህ ናት። በራስ መተማመን ከግልጽነት ነው የሚጀምረው። ግልጽ ከማሰብ መቆጣጠር የምንችለውን ነገር ብቻ በመከተልና እሱን በማወቅ ያለፈ ታሪካችሁን መቀየር አትችሉም። ሌሎች ሰዎችን መቆጣጠር አትችሉም። ስህተቶችን ወይም ውድቀቶችን ማስወገድ አትችሉም። አንድ ብቸኛ መቆጣጠርና መግዛት የምትችሉት ነገር አእምሯችሁን ብቻ ነው። እሱን ስትቆጣጠሩት ደግሞ መልሶቻችሁን መቆጣጠር ትችላላችሁ። እንዴት መሄድ እንዳለባችሁ መምረጥ ያስችላችኋል። በአስቸጋሪ ሁኔታዎች ውስጥ ታስሮ ከመቅረት ይልቅ ከዛ ውስጥ እድገትን ማሳየት ትችላላችሁ። አንዳንድ ነገሮችን መቀየር እንደማትችሉ ካመናችሁ ትክክል ላልሆነ ሰው ራሳችሁን ለማረጋገጥ መሞከር ታቆማላችሁ። ተስፋ መቁረጥ ሳይሆን ነገሮች ባሉበት መልኩ መቀበል ማለት ነው። ይሄ መቀየር በማትችሏቸው ነገሮች አትረበሹ እና የምትችሏቸውን ነገሮች ብቻ ቀይሩ። እንደዚህ አይነት አስተሳሰብ ካላችሁ ሁሌም ውስጣችሁ የተረጋጋ እንዲሆን ይረዳችኋል። ሁሉንም ነገሮች መቆጣጠር ባንችልም ለእያንዳንዱ ነገር ከኛ የሚጠበቀው መልስ ግን መቆጣጠርና መምረጥ እንችላለን። በእውነተኛ ዓለም ይሄ ማለት ስላለፉ ንዴቶቻችን መርሳትና ስለሚመጣው ነገር መጨነቅን ማቆም ማለት ነው። ነገር ግን ዛሬ በምንሰራው ስራ ብቻ ህይወታችንን ማሻሻል እንችላለን። ሁሉን ነገር መቀየር ግዴታ የለባችሁም። የሚጠቅመውን ነገር ማወቅና ጠንካራ በሆናችሁበት ሁኔታ ቆሞ መገኘት ነው። ስለዚህ መቆጣጠር የማትችሏቸውን ነገሮች ላይ ጭንቀትን አለማብዛትና በምትቆጣጠሯቸው ነገሮች ላይ ብዙ ጊዜንና አትኩሮትን ማሳለፍ በራስ ከመተማመን የበለጠ ራሳችሁን የውስጣችሁን ሰላምና በአካባቢያችሁ ያሉ ሰዎችን ሰላም እንደምታስጠብቁ በእርግጠኝነት ይታመናል። ሶስተኛ ደግሞ የምታምኑባቸውን ነገሮች ማወቅና በእነሱ መኖር። እውነተኛና ዘላቂ የሆነ በራስ መተማመን የሚመጣው ከምታምኑበት ነገር ጋር አብሮ የሚሄድ ህይወትን መኖር ስትጀምሩ ነው። የምታምኑበትን ነገር ወይም የራሴ አቋም ይሄ ነው የምትሉትን ነገር ማወቅ ብቻውን በቂ ነገር አይደለም። በየቀኑ ግን እሱ ላይ መስራት ያስፈልጋል። ያም ማለት ለራሳችሁ እውነተኛና ታማኝ መሆናችሁን ይጨምራል። ለእናንተ የሚጠቅመውን ነገር ለይታችሁ ስታውቁና በሱም መኖር ስትጀምሩ አንድ አደገኛ ነገርን መገንባት ትጀምራላችሁ። እሱም የራስ ክብር ነው። ራስን ማክበር ደግሞ በራስ መተማመንን ለመፍጠር ወሳኝ ነው። ሁልጊዜ ለራሳችሁ መታመንን ከመረጣችሁ የራሳችሁን አመለካከትና እምነት ጠቃሚና እውነተኛ መሆኑን ለራሳችሁ ታረጋግጡለታላችሁ ማለት ነው። የሚሰሩትና የምታምኑበት ነገርን ማዛመድ ተገቢ ነው። ታማኝ መሆን ይጠቅመኛል ብላችሁ የምታስቡ ከሆነ ሁሌም እውነትን ተናገሩ። ደግ ለመሆኑ ሁሌም የምትፈልጉ ከሆነ ሌሎች ባያበረታቷችሁም አቅማችሁ በፈቀደ መልኩ ሰዎችን ለመርዳት ሞክሩ። ለዋጋዎቻችሁ እውነተኛ መሆን ለደስተኛ በዓላማ ለተሞላና በራስ መተማመኑ ከፍ ላለ ህይወት ወሳኝ ነው። ያላችሁን ዋጋ ማወቅና እነርሱንም ተከትሎ መኖር ማለት ከሰዎች ጋር በምታወሩ ሰዓት እውነተኛ መሆን፣ ቃሎቻችሁን መጠበቅና ሁሌም ለሚጠቅማችሁ ነገር ቦታ መስጠት ማለት ነው። የምታምኑበትን ነገር ብቻ ማድረግና መስራት የውስጥ ሰላማችሁን ብቻ አይደለም የሚሰጣችሁ፣ ሌሎችም እናንተን ይበልጥ እንዲያምኗችሁ ያደርጋል። ስለዚህ በራስ መተማመን ማለት ሁልጊዜ ትክክል መሆን ማለት አይደለም፣ ነገር ግን እውነተኛ መሆን ነው። አራተኛና የመጨረሻው ደግሞ ሁሌም ለመማር ክፍት መሆን። በራስ መተማመን የሚመጣው እውቀቶቻችሁንና ክህሎቶቻችሁን ስታሰፉ ነው። ያም ማለት በአካዳሚ ትምህርት ብቻ ሳይሆን በተጨማሪም ከኑሮና ከህይወትም ጭምር መማር። የሰው ልጅ አንድም ከፊደል አንድም ከመከራ ይማራል። ሁሌም አዲስ ነገርን ለመማር በፈለጋችሁ ቁጥር ብቃትን ትገነባላችሁ። ብቃት ደግሞ በራስ መተማመንን ይገነባል። ሰዎች በተሰበሰቡበት ቦታ በድፍረት መናገር ሊሆን ይችላል። የራሳችሁን ድንበር ማስቀመጥ፣ አዳዲስ ክህሎቶችንና ጠቃሚ ልማዶችን ስታዳብሩ ማለት ነው። ለራሳችሁ ጀማሪ መሆናችሁን ፈቃድ በሰጣችሁ ጊዜ እድገትን ትጀምራላችሁ። በራስ መተማመን ማለት ውድቀት ወይም ስህተት አለመኖር ሳይሆን ስህተቶች የሁሉም ነገር አካል መሆናቸውን ማመንና መቀበል ነው። በደንብ በራስ መተማመን ያላቸው ሰዎች ለሁሉም ነገር መልስ ያላቸው ሰዎች ብቻ አይደሉም። በተጨማሪም የተሻለ ሰው ለመሆን የሚጓጉ አእምሯቸውን ክፍት የሚያደርጉና ቁርጠኛ ሰዎች የሆኑ ናቸው። ለአንድ ነገር መጓጓት ማለት ለእያንዳንዱ ነገሮች አእምሮን ክፍት ማድረግ ማለት ነው። የተለየ አመለካከት ካላቸው ሰዎች ጋር ቁርኝትን ለመፍጠር መሞከር። መማር ሁሌም በህይወት ዘመናችን የማይቀርና የማይለወጥ ነገር ነው።
ያም ማለት በህይወት እስከ ቆየን ድረስ የምንማርባቸው እልፍ አጋጣሚዎች ህይወት ትፈጥርልናለች። እያንዳንዱ ሽርፍራፊ እውቀት ደግሞ በራስ መተማመናችን ላይ እና ባለን ጥበብ ላይ የሚጨምርልን ነገር ብዙ ነው። ጥያቄዎችን ጠይቁ፣ ስህተቶችን ስሩ፣ ወደፊት መሄዳችሁን ቀጥሉ። እያንዳንዱ ዛሬ የምትማሩት ትንንሽ ነገር ነገ ለሚኖራችሁ በራስ መተማመን ወሳኝ ነው። እነዚህ የተከታተልናቸውና ያየናቸው መርሆች ታዲያ ወደ ተሟላ በራስ መተማመኑ ወደ ተረጋገጠ ህይወት ያመሯችኋል። የግል ዋጋዎቻችሁ ላይ መወሰንና እነሱንም መከተል ለእውነተኛና ጠንካራ የራስ መተማመን በጣም ጠቃሚ ነው። ለዛሬ ነበረን ቁም ነገር ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ እንድታደርጉ በድጋሚ ልጠይቃችሁ። እንዲሁም ለቻናሉ ቤተሰብ ካልሆናችሁ ሌላ ጊዜ እንዳንጠፋፋ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ